አግኝታ ነበረ። ስለዚህ ስለሷ ብዙ ነገር ስለምታውቅ ፍቅረኛዋ በጸባይ ይዞ ጠይቋት ነበር። ያ ነገር ደግሞ እሷም ምንም ሳትፈራ ያው ምንም ሳትፈራ ሳይሆን ያለውን ነገር ተናግራ ነበር። እኔ ህይወቴን እፈራለሁ፣ እሷ በጣም ከባድ ሰው ናት። ስለዚህ እባካችሁ ተውኝ፣ ለእናንተ ለህይወታችሁ መፍራት አለባችሁ ብላ ተናግረ ነበር። ግን ሚኪ ምንም ችግር የለውም፣ እኛ ለአንቺ ኃላፊነቱን እንወስዳለን። ብቻ አሁን ያለበት ሁኔታ ምን እንደተፈጠረ የት እንዳለች ባልዋ የት እንዳለ ተናገሪ ብሏት ነበር። እሷም በመጨረሻ ተናገረች። ያለበትን ቦታ ሎኬሽን ተናግራ ነበር። በቀጥታ ወደዛ ሄዱ። ሲሄዱ ለማመን የሚከብድ ነገር ውድ ቤተሰቦቼ፣ መቅደስ ወይስ ልዑል አረፈበት የተባለ ከተማ ትንሽ ከተማ ቢሆንም የከተማው አለ የተባለ ባለ ሀብት፣ ሰው የሚወደው ሰው የሚያከብረው በጣም ለጋሽ የሆነ በጣም ባለ ሀብት የሆነ ነበረ። ግን ዛሬ በምንም በማያስበው ነገር የዲነ ቢጤ የሆነ ሴትዋ ወስታ ዘጣለችው። ስለዚህ ሉል ማነው እነ ሚኪ የተነገራቸው ሌላ፣ እነሱ ግን ሄዶ ያገኙትን ሌላ፣ በምንም ነገር ማይገናኝ ሰማይና ምድር የሆነ። ስለዚህ እቺ ሴትዋ ብር የለመደች ሴትዋ ናት። ለባልዋ ያልተመለሰች፣ የልጇ አባት ያልተመለሰች ለሉል ትመለሳለች ማለት በጣም ከባድ ነገር ነው። እኔ እስካሁን ያልተመለሰልኝ ጥያቄ ውድ ቤተሰቦቼ፣ ልዑል እንዴት ሊያምናት ቻለ ነው? በምን ሁኔታ አሳመነችው? ምክንያቱም ልዑል በአሁን ሰዓት ጥላው ማያምንበት ዘመን ላይ ነው። ሰውን አያምንም። ሰው በጣም ነው የሚጠራጠረው። ለምን ይጠራጠራል እንዳትሉ፣ ከሚደርስበት ችግር ከሚደርስባቸው ጠላትነት፣ ጠላት በዝቶባቸዋል። በሄዱበት በሆኑ ጠላት ይከተላቸዋል። ስለዚህ ያ ነገር ስላለ ልዑልን በጣም በጥንቃቄ ነገራቶችን በሆኑ ስቴፕ በስቴፕ ተከታትሎ ያንዳንዱ ነው ነገራቶችን አስተካክሎ ነው ያ ጉዳይ ላይ የሚገባው ነበረው። ግን ሰሞኑ እቺ ሴት በምን ሁኔታ ተገናኝተው እንዴት አሳምናው ወደዛ እንደወሰደችው እኔ ለራሴ ጥያቄ ሆኖብኛል። ግን የጥያቄ መልስ ላገኝ አልቻልኩም። እንግዲህ አንድ ቀን ልዑል በሰላም መጥቶ ካለበት ስቃይ ካለበት መከራ ከታገተበት ወጥቶ ይህ መልስ እንደሚመልስልኝ አልጠራጠርም። ምክንያቱም እያንዳንዱ ነገር እንደሚናገር እርግጠኛ ነኝ። አሁንም ልዑልም በአሰቃቂ ሁኔታ በአክስቱ እጅ እንዳለ ነው የተሰማው። እነ ሚኪ በሄዱበት ገና ካሉበት ከተማ ሌላ ከተማ ነው የሄዱት፣ ክፍለ ሀገር ቦታ ነው የሄዱት። ሲሄዱ ጊዜ ያው ልዑል እዛ አሳግተው ይሆናል። ምክንያቱም ዲና እነዚህ የልዑል ክሩሞች በሙሉ እንዳለ እንደሚሄዱ ስለምታውቅ ምናልባት ከዚቺ ከመስሪ ከሆነች ሴትዋ ጋር ከባልዋ ጋር አንድ ላይ ካገተችው ብለው ነበር። ያው እሷውን ለማዳን ብለው ሄደው ነበር። እሱ ካለበት ችግር ያው አውጥተውታል። የተወሰነ ጊዜ ሕክምና እንደሚያደርግ ይዘውት መጥተዋል። ግን የልዑል ነገር የውሃ ሽታ ሆኖ ቆረ። ወለ ስልኩ አይሰራ፣ ወለ እዛ ጋር ላይ ተባለ አንዴ ሲባል አክስቷ አሳገተችው ነው። ትላንት ደግሞ ዩኒቨርሲቲዋ ልዑል ያለበት አውቃለሁ፣ በደንብ አውቃለሁ፣ ወስታቸዋለሁ። እኔ የምፈልገውን አስተካክሉልኝ፣ እኔም በቃ እንደራደር ነው ያለችው የነበረው። እንደራደር። ግን ያ ድርድር እውነት ልዑል ይገኝበታል ይሆን? እውነት ልዑል ያለበት ቦታ የሚያቅሰው ይገኛል ይሆን? ግን እነ ሚኪ እስካሁን ምንም አይነት ፍንጭ ያገኙበት ነገር የለም። በየመንገዱ የፈለጉ ነው፣ በየጫካ የፈለጉ ነው፣ በየከተማ አለበት የተባለ ቦታ እየሄዱ ነው። የልዑል ስልክ እስካሁን አልተከፈተም። ልዑልም የውሃ ሽታ ሆኖ ቀረ፣ ስልኩም የውሃ ሽታ ሆኖ ቀረ። ሹፌሩም እንደዛ። ሹፌሩማ ወዶ ፈቅዶ ያደረገው ነገር ነው። በእርግጥ ልዑልም ወዶ ፈቅዶ ያደረገው ነገር ነው። አትሂድ ሲባል እምቢ ብሎ ሄዶ ነው። ያው የስንት ሰው ጭንቀት ውስጥ ከተዋል። ልጆቹም የነስራይን ክሮሞችን ሆነ የነበልባል ክሮሞችን ያው ክፍለ ሀገር ለክፍለ ሀገር እየተሯሯጡ ነው። ለማን ብሎ? ለልዑል ብለው ማለት ነው። ስለዚህ እሱን ደግሞ ሰው ለማዳን ብሎ ነው። ያነዛ የተያዙ ልጆችን በእኔ ምክንያት ሊሞቱ ሊሰቃዩ አልፈልግም፣ እነሱ ከሚሰቃዩ እኔ ብሰቃይ ይሻለኛል ነው ያለው ነበረው። ግን እነሱም አላዳንም፣ እሱም አልዳንም። ገና ሌላ ችግር ውስጥ ነው የገባው። ሌላ ገና አዳዲስ ነገር ነው የሚፈጠረው። አሁን እነ ሚኪ ምንም ሳይሆኑ ከዛ ሀገር ቢወጡ አሪፍ ነበር። ወይ በደም ተደራጅተው አልሄዱ፣ ወይ የህግ አካላት ይዘው አልሄዱ።
እነሱም በቃ ሉልን ስልካቸው እምቢ ሲል የሉል ስልክ አልሰራ ሲል የሾፌሩም ስልክ እምቢ ሲል ነው በቃ ተነስቶ ይሄዱ ተነበረው። ያው እስካሁን እዛ ነው ያሉት። ከአዲስ አበባ አልተመለሱ። ስለዚህ ሉልን ምን ዋጠው ይሁን የታለ ይሁን ምን ጋ ውስጥ አሳግተው ይሁን እኔ የማንም ሰው እጅ የለበትም። አክስቱ ናት። 100% እርግጠኛ ሆኜ ነው የምነግራችሁ። አክስቱ ናት ይሄ ድርጊት በሙሉ ያደረገችው። እቺ መሰረት የምትባለዋ መሰረት አልኩኝ መቅደስ የምትባለዋ ብር ተቀብላለች። ምክንያቱም ባልዋ ያሳገተች ሴት እቺ ወንበዴ የሆነ ሴት ለሉል እንደማትመለስ እርግጠኛ ነኝ። እንግዲህ ባሌ ያላት ነው ከሌላ ወንድ ጋር ስትማገት የተገኘችው አስቡት። ስለዚህ ብር የምታገኝበት ነገር ከሆነ ልክ እንደ ዲና አይኗ በጨው አሽታ ነው የምትገባው። ስለዚህ ሉልን አሳልፋ የሰጠችው እቺ ባልዋ የከዳች ሴት ናት። ባልዋማ ክፍለ ሀገር ሂዶ ምንም ነገር እንዳያውቅ ንብረቱ የት እንዳስቀመጠ ልጁ ምን አይነት እንደሆነ የማን እዳ እንዳለበት ማን ጋር ብር እንዳለው መሬቱ ቤቱ ሙሉ የስራ ቦታው እንዳያውቅ ነው ያደረገችው። አድርጋው ክፍለ ሀገር ወስዳ ነው ያስቀመጠችው። ግን ሉል ምን ላይ ነው ወስዳ ያስቀመጠችው ነው። አሁን ቢሆን ሚኪ ጋር በጣም ጥፋት አለ። እነ ሚኪን እሷን መልቀቅ አልነበረባቸው። ውጭ ተቀመጪ ትቀመጥ፣ ግን መጠበቅ ነበረባቸው። ምክንያቱም የሉል ፍንጭ የምትሰጠው እሷና እሷ ብቻ ነው። አሁን ምን ውስጥ ትደበቅ ምን ውስጥ ትግባ ምንም የታወቀ ነገር የለም። በቃ ባንዴ ነው እንደሽ ያለችው። ምክንያቱም ልጁ እያንዳንዱ መረጃ እንደሚነግራቸው ስላወቀች ነው የጠፋችው። መጀመሪያ ስልኳን አታነሳው ነበር፣ ቴክስት ማትመልሰው ነበር። አሁን ሙሉ በሙሉ ስልኳ ዘግታዋለች ነው የተባለው። ያ ምንድነው? በሉል ላይ እጇ ስላለበት ሉል አሳልፋ ስለሰጠች ሉል እንዲታፈስ ስላደረገች ሉል እንዲታገስ ስላደረገች እያዘለሁ መጨረሻዬ ነው ብላ ነው። አንዱ አድናለሁ ሲሉ ሌላ ሰው ወጥተዋል። ያው የጎዳችው ባሏ በሉል ሰበብ ካለበት ችግር እንዲወጣ አድርገውታል። ከዛ ሰፈር እንዲወጣ አድርገውታል። ብዙ ነገር እንደጎዳችው ብዙ ነገር እንዳስከፋችው ነው የተሰማው። ግን ዛሬ እሷ ናት የልጄ እናት፣ ሁሉ ነገር የምታደርግልኝ እሷ ናት። ይሄ እኮ የሆነ ነገር አስተክተው እኮ ነው፣ ምንም ነገር እንዳያውቅ ነው። ተኝቼ ስነሳ እኮ ነው ንብረቴ በሆኑ ያጣሁት፣ ምንም ነገር አላውቅም፣ ንብረቴ በሆኑ ጠፋ፣ ሁሉ ነገር ጠፍተዋል ያለው እና እቺ ሴትዋ ለባሏ ተኝታ ያላደረች ለሉ ተኝታ ልታድር ነው። እንዱ ምን አድርገው ነው ጠንቋይ ቤት ሄደው ጠንቋይ የሚያመልኩት? ግን እኔ የምለው ምን አተው ለምንድነው በጤናቸው ሰርተው ማይበሉት? እንዶ ፈጣሪያቸው የሚክዱት በምን አይነት ሁኔታ ነው? ለገዛ ባሏ የልጅዋ አባት ቤት ውስጥ አስቀምጣ መማገጥ አንድ በሉት። ሁለተኛ ደግሞ ማግጣ እንደፈለገ ጨፍራ ሲበቃት ባልዋ ምንም ነገር እንዳያውቅ ማደንዘዝ ምን ይሉታል? እንደ ኋላ ልጄ ሲያድግ ጊዜ ምን ይለኛል? ምክንያቱም ምንም ነገር ተደብቆ እኮ አይቀርም። ተደብቃ ብትቀርም የሆነ ሰዓት ትወጣለች፣ የሆነ ሰዓት ይታወቃል። ስለዚህ ሚያዝ አንዳንዴ ልጄ ምን ይለኛል የልጄ አባት ነው እኮ ብሎ ሰው ያስባል። እንደው ምን አይነት መሰሪ አይነት የሆኑ ሴቶች የመጡ ነው? ምን አይነት ጫካኝ ሴት የመጡ ነው ሀገራችን ላይ? ሴት ልጅ የዋህ ናት፣ ሩህሩህ ናት፣ በወንድ ልጅ ላይ አጨክንም፣ ወንድ ልጅ እንደ አባቷ እንደ ወንድሟ ነው የምታየው ይባል ነበር። ግን አሁን ምንም ይሁን ምንም ሴት ልጅ ጨካኝ ሆነዋል። በወንድ ህይወት ላይ የተጫወተ ነው ወንድ ልጅ። ምንም ቢሆን ምንም ደንታ የማይሰጣቸው ሴቶች መጡ። የወንድ ልጅ ህይወት ምንም ግድ የማይሰጣቸው ሴቶች ሀገራችን ላይ ሞሉ። በምን ሁኔታ ነው? ድሮ እኮ ነው ወንድ ልጅ ጨካኝ ነው የሚባለው ነበረው። ግን አሁን ተገላብጦሽ ነው ሴቶች ነው በወንድ ህይወት ላይ የሚጫወቱት። እና እንደዚህ አይነት ሴቶችማ እኔ በአደባባይ ቢቀጡ እኔ ምንም አይመስለኝም። ለምንድን ነው የወንድ ልጅ ዋጋ የሚያስከፍሉት? ወንድ ልጅ በጣም አባት ነው፣ ባል ነው፣ ወንድም ነው፣ ሀገርን ጠባቂ ነው፣ ብዙ ነገር ነው። እናትም በዛ ልክ ብትሆን ሴት ልጅ በዛ ልክ ትሆን። እኔ ሴት ልጅ ትጎዳ ማለት ሴት ልጅ ትበደል ማለት አይደለም። ግን ሴት ሆና ወላድ የሆነ ሴት እንዴት በወንድ ልጅ ላይ ትጫወታለች? በወንድ ልጅ ህይወት ላይ ለምን ትጫወታለች? ለምን? ቢያንስ እንኳን ልጅ ሰጥተዋታል እኮ ይባለው የልጇ አባት እኮ ነው። ልጇን አላባት አባቷ እንደዚህ ምንም ነገር ሳያውቅ በሽተኛ ሆኖ ሊቅር ትፈልጋለች እንዴ? ምን አይነት ጨካኝ ብትሆነው? ምን አይነት አረመኔ ብትሆነው? ለባሏ ላንስ ብሎ ለሉል በቃች። ሉልን ምን ጉድጓድ ውስጥ ቆፍራ እንደጨመረችው እሷና ሹፌሩ ዲና ነው የሚያውቁት።
መቼም ከዲና ጋር ድልን ባይኖራት ከዲና ጋር ባትደራደር ኖሮ ልዑልን በዚህ ልክ አትጫወትበትም ነበር። ከዲና ጋር በስነ ስርዓት ምንድነው ተደራደረ ነው ብር ሰታታለች። ልዑልን እንዲታገት አድርገዋለች። ምክንያቱም ሆቴሉ የምታውቀው እቺ መሰረት ነው መስከረም የምትባለዋ ብቻ ናት። ሌላ ሰው የሚያውቀው ሰው የለም። ለጥበቃዎቹ ሁለታችሁ ናቸው። አንዱ ያው ከሚኪ ጎን ጎን የተሯሯጠ አገሩን ምኑ ጉድጓዱ ምኑ ያሳየው ነው እያንዳንዱ ነገር። ስለዚህ ብር ባይከፈላት ኖሮ አጠፋም ነበር። ብር ባይከፈላት ኖሮ ልዑልን አሳልፋ አሰጥም ነበር። ብር ባይከፈላት ኖሮ ከሹፌር ጋር ተባብረው አንድ ላይ አይሆኑም ነበር። እዛ ቀን ከሹፌሩ ጋር አደረች ነው የተባለው። እቤት ኋላ አደረችም። ሹፌሩ ይዘዋት ነው የወጣው የተባለው። ሹፌሩ ራሱ ወዶ ፈቅዶ ነው የሄደው። ሲጀመር እሱ ስልኩ አጥፍቶ ነው የተቀመጠው እንጂ ሹፌሩ ጠፍቶ አይደለም። ስልኩ አጥፍቶ ነው እነ ሚኪ እንዳይጠይቁ ስለፈለገ ስለፈራ ራሱን አጥፍቶ ስልኩም አጥፍቶ ቁጭ አለ። እንግዲህ ልዑል ባለበት ፈጣሪ ይጠብቀው። ስለሌላ ሰው እኔ ምንም አያሳስበኝም። የልዑል ጉዳይ ነው በጣም ያሳሰበኝ። እናቱስ እንዴት ነው የምትሆነው? በምን ሁኔታ አለች ይሆናል? ለሰከንድ ማታምነው ልጇ 3 4 5 ቀን በሙሉ ድምፁ ሲጠፋ ምሳ 4 3 4 ቀን ሳምንት አልፎታል እኮ። ምን የሆነች ይሆናል? ምን እያሰበች ይሆናል? ምን ጭንቀት ውስጥ አለች ይሆናል? እንዱ ልዑል በሄደበት በሆኑ ለምን ጠላት ይበዛበት ይሆናል? ምንም ባልሰራበት ወንጀል ባልሰራበት ሰው አያስከፋ ኃጢአት አይሰራ እንደ ሰው በሰው ላይ ድግምት ልስራ አይል። ለእውነት ስለቆመ ለእውነት ስለሰራ እውነተኛ ስለሆነ በሄዱበት በሆኑ ሰው ይከተላሉ። በሄዱበት በሆኑ እሱ ለማጥፋት ይሞክራሉ። እሺ አሁን ምንም አይነት የልዑል ድምፅ ምንም የሚሰማ ነገር የለም። እዛ ቦታ ልዑልን እንደዛ ታግቷል የሚባል ነገር የለም። በቃ ሁሌ በጥርጣሬ እዛ ቦታ ይኖራል እዛ ቦታ ይኖራል በማለት ነው እንጂ ምንም አይነት ልዑል እዛ ቦታ አይተነዋል እዛ ቦታ ታግተዋል የሚባለው ነገር ምንም ነገር የለም። ስለዚህ ውድ ቤተሰቦቼ አሁንም ቢሆን ሚኪም ተናግረዋል። አሁንም ቢሆን ለልዑል ዱዓም ጸሎትም ማድረግ አለብን እላቸዋለሁ። ሁላችሁም በዱዓ አግዙት፣ ልዑል በሰላም እንዲመጣልን እላቸዋለሁ። ኢንሻአላህ ወዳቸዋለሁ። ሰላማችሁን ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን